ለመቁጠር የሚያታክቱ ጥያቄዎች በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት እየተጠየቅን ነበር። ጥያቄውም ደግሞ የፍሬሽማን ሞራል ኤንድ ሲቪክ ኤጁኬሽን የፋይናል ኤግዛሞችን ስሩልን የሚሉ ነበሩ። ምናልባት የቴሌግራም ቦታችንን የማታውቁት ተማሪዎች ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ቴሌግራም ላይ ሰርች ማድረግ ትችላላችሁ። በዛ ቦት አማካኝነት እንግዲህ እጅግ በጣም ብዙ የዩቲዩብ ቻናል ሰብስክራይበሮቻችን በዛ ቦታ አማካኝነት ጥያቄዎቻቸውን እያደረሱን ይገኙ ነበረ። ያንን ምክንያት በማድረግ ደግሞ ዛሬ ጥያቄዎቹን ይዘን መተናል ማለት ነው። ከተለያዩ ካምፓሶች የተወጣጡ የፋይናል ኤግዛም ጥያቄዎችን ከነመርሳቸው እንዲሁም ደግሞ ከበቂ ማብራሪያ ጋር ይዘን መተናል ማለት ነው። ሰላም ጤና ይስጥልን። የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ቤተሰቦች ቻናሉን ሰብስክራይብ ያደረጋችሁ ካላችሁ ቻናሉን ሰብስክራይብ ማድረግ ቪዲዮን ላይክ በማድረግ ጀምሩ። ፍሬሽማን ኮርስ ሞራል ኤንድ ሲቪክ ኤጁኬሽን ኤግዛም ታይፕ ፋይናል ኤግዛም አብረን እንጀምራለን ማለት ነው። ወደ ጥያቄዎቹ እናምራለን። የመጀመሪያው ጥያቄ የሚሆነው which one of the following is a reason for a human being to be moral ነው የሚለን። ያ ማለት ከሚከተሉት ውስጥ አንድ ሰው የስነ ምግባር ባለቤት እንዲሆን ምክንያት የሚሆነው የትኛው ነው የሚለን የመጀመሪያው ጥያቄ። ኤ ኮመን ሂውማን ኒድስ ነው የሚለን። ኮመን ሂውማን ኒድስ የሰው ልጆች የጋራ ፍላጎት ትክክል ነው አይደለ? የሰው ልጆች የጋራ ፍላጎት አንድ ሰው የስነ ምግባር ባለቤት እንዲሆን ምክንያት ሊሆነው ይችላል አይደለ? ያ ማለት በሰላምና በደህንነት ለመኖር ማለት ነው። ምን ያስፈልጋል? ስነ ምግባር ያስፈልጋል። አንድ ሰው የስነ ምግባር ባለቤት እንዲሆን ምክንያት ከሚሆኑ ነገሮች ውስጥ የመጀመሪያው የሰው ልጆች የጋራ ፍላጎት ናቸው ማለት ነው። ቢ ሚኒማይዚንግ ሂውማን ሰፈሪንግ ኦር የሰዎችን ስቃይ መቀነስ። ዛት ሚንስ ስነ ምግባር ያለው ሰው ሌሎችን ከመጉዳት ይቆጠባል አይደል? በዛ ምክንያት እንግዲህ አንድ ሰው የስነ ምግባር ባለቤት እንዲሆን ምክንያት ይሆነዋል ማለት ነው፣ የሰዎችን ስቃይ ለመቀነስ። እሱም እንደ ምክንያት ይጠቀሳል። ቢም ትክክል ነው ማለት ነው። የሲን ምርጫ ስናይ ቢካሚንግ ኤ ጉድ ሮል ሞዴል ነው የሚለው። ኤ ጉድ ሮል ሞዴል አርአያነት ማለት ነው። ደግሞ ጥሩ አርአያ መሆን ለቤተሰብ ለማህበረሰብ ሊሆን ይችላል። አርአያ መሆን ኦር ምሳሌ መሆን አንድ ሰው የስነ ምግባር ባለቤት እንዲሆን ምክንያት ሊሆነው ይችላል ማለት ነው። ዘ አንሰር ኢዝ ዲ ማለት ነው። ዲ ኦል ነው የሚሆነው ማለት ነው። ኦል ኦፍ ዘ ሁሉም ይሆናሉ። አንድ ሰው የስነ ምግባር ባለቤት እንዲሆን ምክንያት ከሚሆኑ ነገሮች ውስጥ የመጀመሪያው የሰው ልጆች የጋራ ፍላጎቶች ይኖራሉ። የሰዎችን ስቃይ መቀነስ ኦር ደግሞ ሰዎችን ከመጉዳት ለመቆጠብ ለአርአያነት ስነ ምግባር ያስፈልጋል ማለት ነው። ወደ ሁለተኛው ጥያቄ እናመራለን። ሁለተኛው ጥያቄ የሚሆነው which one of the following didn't belong to theological ethics ነው የሚለን። ከሚከተሉት ውስጥ በቴዎሎጂካል ኢቲክስ የማይመደበው የትኛው ነው የሚለን። ኤ ኢቲካል ኢጎይዝም ነው የሚለን። ኢቲካል ኢጎይዝም ይመደባል አይደል? ሄዶኒዝም ይመደባል። ዩቲሊታሪያኒዝም ይመደባል። ዲ ዲዮንቶሎጂካል የራሱ የሆነ ምን አለው ቲዮሪ አለው አይደለ? ይሄኛው ኮንሲኩዌንስ ላይ ነው ትኩረት የሚያደርገው። ይሄኛው ደግሞ የሰውየው ድርጊት ሩልን ተከትሏል ወይ የሚለው ላይ ነው ትኩረት የሚያደርገው። የሆነን አክሽን ጀጅ ሲያደርግ ብለናል አይደለ? ሁለቱ የተለያዩ ቲዮሪዎች ናቸው። ዘ አንሰር ኢዝ ዲ ማለት ነው። ቀላል ጥያቄ ነው። ወደ ሶስተኛው ጥያቄ ከማለፋችን በፊት የኢትዮ ፕሮ ኤጁኬሽን የቴሌግራም ቻናልን ያልተቀላቀላችሁ ቤተሰቦች የቴሌግራም ቻናላችንን ተቀላቀሉ። እጅግ በጣም በብዙ ሺዎች የሚቆጠሩ ተማሪዎች የቴሌግራም ቻናላችንን ተቀላቅለዋል። በብዙ እያተረፉበት ነው ቻናላችንን። እሱን ቻናል ተቀላቀሉ። ወደ ሶስተኛው ጥያቄ ስናመራ in comparing law and ethics which one of the following statement is wrong የሚላል። ከሚከተሉት ውስጥ ስለ ሎው እና ኢቲክስ ንጽጽር ስህተት የሆነው የትኛው ነው የሚለን አይደለ? ኤ some actions that are unethical may not be illegal ነው የሚለን። የስ ትክክል ነው አይደለ? አንዳንድ አንኢቲካል የሆኑ ኦር ስነምግባራዊ ያልሆኑ ድርጊቶች ህገወጥ ላይሆኑ ይችላሉ አይደል? ለምሳሌ ጓደኛህን መዋሸት ስነምግባር የጎደለው ነው አይደል? ነገር ግን በህግ አያስቀጥም፣ ህገወጥ አይደለም። ኦር
ሜናት ቢ ኢሌጋል በቃ አኒቲካል የሆነ ድርጊት ሜናት ቢ ኢሌጋል አክሽን ማለት ነው። ሶ መዋሸት አኒቲካል ሊሆን ይችላል፣ ነገር ግን ኢሌጋል የማይሆንበት ወይ አለ ማለት ነው። ጓደኛህን መዋሸት አኒቲካል ነው፣ ነገር ግን እንደ ውሸቱ ይወሰናል፣ ነገር ግን ኢሌጋል ነው ልንል አንችልም ማለት ነው። ሶ የኤ ኦፕሽን ትክክለኛ ኦፕሽን ነው። ሁለተኛው ሎውስ ካን ቢ አኒቲካል ኤንድ ኢሞራል ነው የሚለን። የኛውም ትክክል ነው አይደለ? ህጎች ስነጓር የጎደላቸውና ሞራል የሌላቸው ኦር ደግሞ ኢሞራል ሊሆኑ ይችላሉ አይደለ? ህጎች ማለት ነው። ኤግዛምፕል ልጻቸው። የዘረኝነት ህጎች ነበሩ ድሮ ላይ በተለይ ምዕራባውያን ጋር ምናምን ማለት ነው። ጥቁሮች ላይ የሚወጡ ህጎች ነበሩ፣ ሩሎች፣ ሎዎች። እነዛ ሎዎች እንግዲህ በመንግስታት ነው የሚወጡት አይደለ? ሶ በመንግስታት የሚወጡ ከሆነ ምንድናቸው ብለናል? እነዛ ነገሮች ሎው ናቸው ብለናል አይደል? ሶ እነዛ ሎዎች አኒቲካል ኦር ኢሞራል ሊሆኑ ይችላሉ ማለት ነው። ለምሳሌ ጥቁሮችን ማግለል አይነት የሆነ ህጎች አሉ። ሶ እነዚህ ህጎች አኒቲካል እና ኢሞራል ናቸው። በህጉ ግን ትክክል ናቸው ማለትም ሎ እነዛ ድርጊቶች ትክክል ናቸው ብሎ ነው የሚያስበው፣ አኒቲካል የሆኑ ኦር ኢሞራል የሆኑ ድርጊቶቹ ማለት ነው። ሶ ሎ አኒቲካል ኦር ኢሞራል ሊሆን ይችላል ማለት ነው። ሰዎችን ማግለል፣ ጥቁሮችን ማግለል አኒቲካል ኤንድ ኢሞራል ነው። በሎ ግን ትክክል የሚሆንበት መንገድ አለ ማለት ነው። ይሄ ነገር አሁን ላይ አብቅቷል አይደለ? ጥቁሮች እኩል ከነጮች ጋር እየተቆጠሩ ነው አሁን ባለው ዘመን ተብሎ ይታሰባል ማለት ነው። ሶ ድሮ የነበሩ ህጎች ላይ ግን እንደዚህ አይነት ነገሮች ነበሩ። ሶ ሎ አኒቲካል እና ኢሞራል ሊሆን ይችላል ማለት ነው። የሲ ኦፕሽንን ስናይ ኤቭሪ አክሽን ዛት ኢዝ አኒቲካል ኢዝ ኢሌጋል ነው የሚለን። የሲ ኦፕሽን ስህተት ነው። ዋይ? ቅድም ጋር አንድ ኤግዛምፕል ሰጥቻችሁ ነበር አይደለ? አንድ ሰው ጓደኛውን ቢዋሸው ብለን ነበር። ሶ አንድ ሰው ጓደኛውን ቢዋሸው ስነ ምግባር የጎደለው ነው አይደለ? ነገር ግን ያንን ነገር ህገ ወጥ ነው ልንለው አንችልም፣ ኦር ሊታሰርበት ሊቀጣበት አይችልም ብለናል። ሶ ኤቭሪ አክሽን ዛት ኢዝ አኒቲካል ኢዝ ኢሌጋል የሚለው ኦፕሽን ስህተት ነው ማለት ነው። አኒቲካል የሆኑ አክሽኖች፣ ሁሉም አኒቲካል የሆኑ አክሽኖች ኢሌጋል ናቸው እያለን ነው? ኖ አይደሉም። የሚሆንበት ግን ወይም አለ። አኒቲካል የሆኑ አክሽኖች ኢሌጋል የሚሆኑበት ወይም ይኖራል። ነገር ግን ሁሉም አኒቲካል የሆኑ አክሽኖች ኢሌጋል ሊሆኑ ግን አይችሉም ማለት ነው። ሶ ሮንግ የሆነው ኦፕሽን ሲ ነው ማለት ነው። ወደ አራተኛው ጥያቄ ደርሰናል። አራተኛው ጥያቄ የሚለን the way of losing citizenship due to staying outside a seat for a long and continuous period is referred to as የሚለን። ያ ማለት ከሀገር ውጭ ለረጅም ጊዜና ለተከታታይ ለሆኑ ዓመታት በመቆየት ዜግነትን የማጣት መንገድ ምን ይባላል ነው የሚለን ጥያቄው። ለረጅም ጊዜ እና ለተከታታይ ዓመታት በመቆየት ዜግነት የማጣት መንገድ ምን ይባላል? ኤ ዴፕሪቬሽን ነው የሚለን። የኤ ቾይዝ ማለት ነው። ዴፕሪቬሽን ይሆናል? አይሆንም። ምክንያቱም ዴፕሪቬሽን አንድ ሰው በፈጸመው ከባድ ወንጀል አይደል? ኦር ክህደት ሊሆን ይችላል፣ ሌሎችም ወንጀሎች ሊሆኑ ይችላሉ። በእነዛ ምክንያት ዜግነቱን የሚቀማበት መንገድ ነው ማለት ነው ዴፕሪቬሽን። ሁለተኛው ደግሞ ኦፕሽን ቢ ማለት ነው ሪናውንሴሽን ነው። ሶ ሪናውንሴሽን ደግሞ በራስ ፍቃድ ዜግነትን መተው ነው። ሶ እሱም ኦፕሽን አይሆንም ማለት ነው። የዲ ኦፕሽንን እናየው። የዲ ኦፕሽን ደግሞ ሪስቶሬሽን ነው። ሪስቶሬሽን ደግሞ ማለት ዜግነትን መልሶ ማግኘት ነው። ተነጥቆ ነበር አገኘ ስንል ሪስቶሬሽን እንላለን ማለት ነው። ላፕስ የስ ዘ አንሰር ኢዝ ላፕስ። ሶ ላፕስ እንግዲህ ያለ በቂ ምክንያት ከሀገሩ ጋር ያለውን ግንኙነት አንድ ሰው ካቋረጠ ዜግነቱ ሊሰረዝ ይችላል ማለት ነው። ያለ በቂ ምክንያት ማለት ለምሳሌ ለስራ ጉዳይ ሄደው ከሆነ ችግር የለውማ። ነገር ግን ያለ በቂ ምክንያት ከሀገሩ ያለውን ግንኙነት ካቋረጠው ወር ደግሞ ለረጅም ጊዜና ለተከታታይ ዓመታት ከቆየ ዜግነቱ ይነጠቃል ማለት ነው። ሶ ያ ደግሞ ምን ይባላል? ያ መንገድ ኦር ወይ ላፕስ ይባላል ማለት ነው። ዚ አንሰር ኢዝ ሲ ማለት ነው። ወደ አምስተኛው ጥያቄ አምርተናል። የአምስተኛው ጥያቄ የሚለን አይደንቲፋይ ዘ ኮሬክት ስቴትመንት አባውት ፕሬዚዳንሻል ሲስተም ኦፍ ገቨርንመንት ነው የሚለን። ስለ ፕሬዚዳንሻል ሲስተም ኦፍ ገቨርንመንት ኦር ስለ ፕሬዚዳንታዊ የመንግስት ትክክል
ትክክል የሆነ ኦፕሽን ኦር ስቴትመንት የትኛው ነው የሚለን የኤን ስናይ ፕሬዚዳንት appoints his or her cabinet ነው የሚለን in a presidential system of government. So the right answer is this because በፕሬዚዳንሻል ሲስተም ኦፍ ገቨርንመንት እንግዲህ ፕሬዚዳንቱ የመንግስት የበላይ መሪ ነው። የበላይ መሪ ስለሆነ የካቢኔ አባላቱን ኦር ሚኒስትሮቹን ራሱ ነው የሚመርጠው ማለት ነው አይደል? ኦር የሚሾመው ማለት ነው። እነዚህ ተሿሚዎች ደግሞ ተጠሪነታቸው ለማን ነው? ለፕሬዚዳንቱ ነው። ነገር ግን በፓርላሜንታሪ ሲስተም ኦፍ ገቨርንመንት ለማን ነው ተጠሪነታቸው ነበር? ለፓርላማው ነበር። ነገር ግን እዚህ ጋር ተጠሪነታቸው የተሾሙት ለፕሬዚዳንቱ ነው እንጂ ለፓርላማው አይደለም ማለት ነው። ዚ አንሰር ኢዝ ኤ ማለት ነው። ሌሎችን ኦፕሽን ማየት አያስፈልግም። ወደ ስድስተኛው ጥያቄ እናመራለን። ቀላል ጥያቄ ይመስለኛል፣ ለዛ ነው ያላብራራሁት። ስድስተኛው ጥያቄ አይደንቲፋይ ዘ ስቴትመንት ዛት ኢዝ ኖት ትሩ ሪጋርዲንግ ዘ ቤዚክ ፐርፐዝ ኦፍ ዘ ኮንስቲቱሽን እንላለን። ስለ ህገ መንግስት አላማ ኦር ፐርፐዝ እውነት የሆነው ሳይሆን እውነት ያልሆነው ኖት ትሩ እና ትሩ የሚለውን ነገር ሁሌ ጥያቄ ላይ በደንብ እየለያችሁ፣ ስፔሻሊ ደግሞ ሞራል ኤንድ ሲቪክ ኤጁኬሽን ላይ እንደዚህ አይነት ማወናባጃዎችን ኦር ማደነባበሪያዎችን ይጠቀማሉ። ኮንሲደር አድርጉ ማለት ነው እንደዚህ አይነት ነገሮችን በደንብ። ጥያቄው ልድገመው። ስለ ህገ መንግስት ዓላማ እውነት ያልሆነው መገለጫ ኦር መግለጫን ለዩ ነው የሚለው ኦር ስቴትመንት ለዩ ነው የሚለው። ኤ ኢት አይደንቲፋይስ ዘ ፖለቲካል ስትራክቸር ኤንድ ፎርምስ ኦፍ ኤ ስቴት ነው የሚለን። ኢት ዲፋይንስ ዘ ፖለቲካል ስትራክቸር ኤንድ ፎርምስ ኦፍ ኤ ስቴት የፖለቲካ መዋቅርን ይገልጻል። ምን? ኮንስቲቱሽን ነው የሚለን። የስ ትክክል ነው አይደለ? ህገ መንግስት ሀገሪቱ ፌዴራላዊ ወይስ አህዳዊ ናት ወይስ ፕሬዚዳንታዊ ናት ወይስ ፓርላማዊ ናት የሚለውን ይወስናል አይደለ? ማን? ኮንስቲቱሽን ማለት ነው። የፖለቲካ መዋቅሩን ይገልጻል። የስ ትክክል ነው። ቢ ኢት ጊቭስ ስፔሲፊክ ኤክስፕላኔሽን ኤንድ ዲቴይልስ ኦን ፖለቲካል ኢሹስ ነው የሚላል። ኖ ኢት ጊቭስ ስፔሲፊክ ኤክስፕላኔሽን ኤንድ ዲቴይልስ ኦን ፖለቲካል ኢሹስ ፖለቲካል ኢሹ ላይ ዳይሬክትሊ እንትን አይሰጥም ማለት ነው፣ ኤክስፕላኔሽን አይሰጥም። ኖት ትሩ ነው የሚለው አይደል? ስህተት የሆነው ቢ ነው ማለት ነው። ህገ መንግስት አጠቃላይ መርሆችን ኦር ጀነራል ፕሪንሲፕሎችን እንጂ ዝርዝር ኦር ጥቃቅን የሆኑ ነጥቦችን አይይዝም። ዝርዝር ጉዳዮች የሚወሰኑት በህግ አውጪው ኦር ህጉን በሚወጡ መደበኛ ህጎች ኦር ኦርዲናሪ ሎዎች ነው ኤክስፕሌን የሚደረገው ማለት ነው። የቢ ስህተት ነው። ሲ ኢት ስታብሊሽስ ዘ ዲዩቲስ ኤንድ ጋራንቲስ ራይትስ ኦፍ ዘ ሲቲዝንስ የስ ትክክል ነው። ኢት ሊሚትስ ዘ ፓወር ኦፍ ገቨርንመንት ኤንድ ሪሌሽንሽፕ ዊዝ ገቨርንድ የስ ፓወር ኦፍ ገቨርንመንቱን ሊሚት ያደርጋል አይደለ? ኮንስቲቱሽን ዛንሰር ቢ። ወደ ሰባተኛው ጥያቄ አምርተናል። ሰባተኛው ጥያቄ የሚለው which one of the following is not true about the state sovereignty ነው የሚለን። ስለ ስቴት ሶቨርኒቲ እውነት ያልሆነው የትኛው ነው የሚለን። ኤ it is original absolute unlimited power of the state ነው የሚለን። ሉዓላዊነት የስቴት ዋነኛ ፍጹምና ገደብ የለሽ የሆነ የበላይ ስልጣን ነው የሚለን። ይሄ ኦፕሽን ትክክል ነው አይደለ? yes b it is the supreme irresistible absolute uncontrolled authority of the state ነው የሚለን። የቢ ኦፕሽን ሉዓላዊነትን ማንም ሊገታው ሊቆጣጠረው የማይችል የስቴት ከፍተኛ ስልጣን ነው የሚለን። yes state means in this question ሀገራት ማለት ነው። ሲ it is the right to give unconditional orders to all individuals in the territory of the state ነው የሚለን። ስቴት በግዛቷ ኦር በወሰኗ ውስጥ ከሚገኙ ማናቸውም ሰዎች ላይ ያለምንም ቅድመ ሁኔታ ትእዛዝ የመስጠት መብት አላት። ትክክል ነው። አንድ አሜሪካዊ እዚህ ኢትዮጵያ ውስጥ ቢመጣ የፈለገችውን የማድረግ መብት አላት። ሰውየውን የማሰር መብት አላት፣ የመቅጣት መብት አላት ማለት ነው ሀገር። ሲ ኦፕሽንም ትክክል ነው ማለት ነው። የዲ ኦፕሽንን ኢት ኢዝ ዘ ስቴት አልቲሜት ፓወር ቱ አድሬስ ግሎባል ኮመን ፕሮብለምስ ነው የሚለን።
አስተውሉ እንግዲህ ጥያቄው ምንድነው እያለ ያለው እንትኑ ምርጫውን አስተውሉ። ሉዓላዊነት ማለት አንድ ሀገር በዓለም አቀፍ ደረጃ ያሉ የጋራ ችግሮች ስንል ማለታችን ነው። የአየር ንብረት ለውጥ ሊሆን ይችላል፣ ሽብርተኝነት ሊሆን ይችላል። የጋራ ችግሮችን ለመፍታት የበላይ ስልጣን ነው የሚለው። ይህ ሀሳብ ስህተት ነው። ለምን? ሉዓላዊነት የሚሰራው በአንድ ሀገር ላይ ነው አይደለ? በአንድ ሀገር ድንበር ውስጥ ብቻ ነው ሉዓላዊነት የሚሰራው አይደለ? ሌላው ደግሞ based on the principle of sovereignty equality በዓለም አቀፍ ሕግ መሰረት ማለት ነው። ሁሉም ሀገራት እኩል ናቸው አይደለ? አንዱ ሀገር በሌላው ላይ የበላይ ስልጣን ኖሯት አያውቅም፣ አይኖርም። ዓለም አቀፍ ችግርን ብቻዋን ልትፈታ ደግሞ አትችልም፣ የትኛውም ሀገር ማለት ነው። ኢን ሞራል ኤንድ ሲቪክ ኤጁኬሽን ኮርስ ማለት ነው ይሄንን ነገር ትይዛላችሁ ማለት ነው። ዚ አንሰር ኢዝ ዲ ማለት ነው። የሰባተኛው ጥያቄ መልስ ዲ ይሆናል ማለት ነው። ስህተት የሆነው የዲ ምርጫ ነው ማለት ነው። ወደ ስምንተኛው ጥያቄ እናመራለን። የስምንተኛው ጥያቄ which one is correct about second generation human rights ነው የሚለን። it a gives much emphasis for collective rights ነው የሚለን። ኦኬ እዚህ ጋር አንድ እጅግ በጣም ወሳኝ መረጃ ላጋራችሁ እወዳለሁ። ዳር ፊውቸርስ ይባላሉ። ለካምፓስ ተማሪዎች የሚሆኑ የካምፓስ ተማሪዎች ራሳቸውን ዴቨሎፕ የሚያደርጉበት ፐርሰናል ዴቨሎፕመንት አስፈላጊ ነገር ነው። በተለያዩ ስኪሎች ማለት ነው። የሚጠቅማችሁም እሱ ነው። መማር ብቻውን አይሰራም። የሚያስፈልጉ ስኪሎችም አሉ፣ ሌሎች ስኪሎችም። እነዛን ስኪሎች እናስተምራችሁ እያሉ ነው። ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ኮንተንት ክሪኤሽን፣ ትሬዲንግ፣ ፎሬክስ፣ ክሪፕቶ፣ ዲጂታል ማርኬቲንግ ኦር ሶሻል ሚዲያ ማርኬቲንግ እና ሌሎችም እጅግ በጣም ብዙ የኦንላይን ኮርሶችን እያስተማሩ ይገኛሉ ማለት ነው። ዳር ፊውቸርስ ብላችሁ ቴሌግራም ላይ ሰርች አድርጋችሁ ታገኟቸዋላችሁ። ዳር ፊውቸርስ ብላችሁ ሰርች አድርጋችሁ ካገኛችሁ በኋላ ግን ስልክ ቁጥራቸውን ቼክ አድርጉ። ፐርሰናል አካውንት ስለሆነ ማለት ነው። 0997804090 እንደሚል ቼክ አድርጋችሁ ተመዝግባችሁ ተማሩ። በጣም ይጠቅማቸዋል። ስፔሻሊ እረፍት ስታገኙ ሊሆን ይችላል፣ ወር ደግሞ ጎን ለጎን ለመዝናናት የምትጠቀሙባትን ሰዓት እነዚህን ስኪሎች ብትወስዱበት በጣም ይጠቅማችኋል ማለት ነው። ኮርሱን ለመውሰድ ሞክሩ። እጅግ በጣም ብዙ የካምፓስ ተማሪዎች ይህንን ኮርስ እየወሰዱ ነው። ጥለዋችሁ እያለፉ ነው። ጠንቀቅ ማለቱ አይከፋም። ወደ ስምንተኛው ጥያቄ ደርሰናል። እንግዲህ የስምንተኛው ጥያቄ የሚለው ምንድነው? ስለ ሁለተኛው ትውልድ ሰብአዊ መብቶች ትክክል የሆነው የትኛው ነው የሚለን። ሁለተኛው ትውልድ ሰከንድ ጀነሬሽን ኤ ኢት ጊቭስ ማች ኤምፋሳይዝ ፎር ኮሌክቲቭ ራይትስ ነው የሚለን። የስ ትክክል ነው። ሌሎችን ኦፕሽን ማየት አይጠበቅብንማ፣ ግን ሲናያቸው ቢ ኢንኮርፖሬቲቭ ሶሊዳሪቲ ራይትስ ነው የሚለው። ይሄኛው ሰርድ ጀነሬሽን ሂውማን ራይት ነው አይደለ? ሲ ኢንክሉድስ ሲቪል ኤንድ ፖለቲካል ራይትስ ፈርስት ጀነሬሽን ይሄኛው። ዲ ደግሞ ሃይላይትስ ሊበርቲ ኦሪየንትድ ራይትስ ነው የሚለን። የዲ ኦፕሽን ኢንኮሬክት ነው። ዚ አንሰር ኢዝ ኤ ማለት ነው። ፈርስት ጀነሬሽን የዲ ኦፕሽን። ዚ አንሰር ኢዝ ኤ ማለት ነው። ይቅርታ እዚህ ጋር ትንሽ ሀሳቤ ተወስዶ ነው። ዚ አንሰር ኢዝ ኤ ማለት ነው። ወደ ዘጠነኛው ጥያቄ ደርሰናል። የዘጠነኛው ጥያቄ የሚሆነው አኮርዲንግ ቱ ሊበራል ቲዮሪ ኦፍ ሲቲዝንሺፕ ቶት ማለት በሊበራል የዜግነት አስተሳሰብ መሰረት በዛ መሰረት ትክክለኛውን ኦፕሽን ነው የምትመርጡት። መጀመሪያ ግን ሊበራሊዝም ማለት እንግዲህ በዋናነት በግለሰብ ነፃነት ላይ የሚያተኩር ነው አይደለ? የሊበራሊዝም ቲዮሪ በግለሰብ ነፃነት ላይ ትኩረት ያደርጋል፣ ወር ደግሞ እሱን ነገር ይደግፋል። እሱን ነገር ኮንሲደር አድርጋችሁ ነው መጀመሪያ መነሳት ያለባችሁ። ወደ ኦፕሽኖቹ ስንሄድ ኤ የሚለው ኢንዲቪጁዋልስ ሹድ ቢ ፍሪ ቱ ዲሳይድ ኦን ዜር ኦን ኮንሰፕሽን ኦፍ ዘ ጉድ ላይፍ ዛት ሚንስ ግለሰቦች ስለ መልካም ህይወት ያላቸውን አመለካከት በራሳቸው የመወሰን ነፃነት ሊኖራቸው ይገባል ነው የሚለው። ትክክል ነው። የኤ ኦፕሽን ትክክል ነው አይደለ? ሊበራሊዝም በዋናነት በግለሰብ ነፃነት ላይ ያተኩራል ብያቸዋለሁ። እሱን ነገር ኮንሲደር አድርጉ ብያቸዋለሁ። የቢ ኦፕሽን ኢንዲቪጁዋል ሲቲዝንስ አክት ራሽናሊ ቱ አድቫንስ ዜር ኦን ኢንተረስትስ ነው የሚለው። ኢንዲቪጁዋል ሲቲዝንስ የራሳቸውን ጥቅም ለማስከበር በምክንያታዊነት ይንቀሳቀሳሉ። የስ ዛት ሚንስ
በሊበራል አስተሳሰብ እንግዲህ ሰው ምክንያታዊ ፍጡር ነው አይደለ? ስለዚህ ዜጎች ለራሳቸው የሚበጀውን ኦር ደግሞ የሚያስፈልገውን ጥቅም ለማግኘት ያቅዳሉ፣ ይሰራሉ። ሶ የቢ ኦፕሽንም ትክክል ነው። የሲ ኦፕሽን ዜግነት ኦር ሲቲዝንሽፕ ካናት ቢ ዲፋይንድ ቤዝድ ኦን ሼርድ አይደንቲቲ ኦር ኤ ኮመን ካልቸር ነው የሚላል። ሶ ሲቲዝንሽፕ በጋራ ማንነት ኦር በጋራ ባህል ላይ ተመስርቶ ሊገለጽ አይችልም ነው እያለን ያለው። ትክክል ነው አይደለ? ዜግነት በጋራ ማንነት ኦር በጋራ ባህል ላይ ተመስርቶ ሊገለጽ አይችልም። ለሊበራሊዝም ዜግነት ማለት ነው በህግ የታወቀ የፖለቲካ አባልነት ነው አይደለ? እንጂ የግድ አንድ አይነት ቋንቋ ኦር ሃይማኖት ኦር ባህል መጋራት አይደለም። ለማን? ለሊበራል ቲዮሪ። ሶ የሲ ኦፕሽንም ትክክል ነው ማለት ነው። የዲ ኦፕሽን ላይ ደርሰናል። እንደ ሊበራል ቲዮሪ ኦፍ ሲቲዝንሽፕ ፕሪቪሌጂንግ ኢንዲቪጁዋል አውቶኖሚ ኢዝ ሲን አስ ኤ ዲስትራክቲቭ ኦፍ ኮሚኒቲስ ነው የሚላል። ለግለሰብ የራስ ገዝነት አውቶኖሚ ቅድሚያ መስጠት ማህበረሰብን ያፈርሳል ተብሎ ይታሰባል። ይሄ አስተሳሰብ ሊበራል ቲዮሪ ኦፍ ሲቲዝንሽፕ አለው የለውም? ሶ የኤ ኦፕሽን ትክክል ነው። የቢ ኦፕሽን ትክክል ነው። የሲ ኦፕሽን ትክክል ነው። የዲ ግን ትክክል አይደለም። የሊበራል ቲዮሪ ኦፍ ሲቲዝንሽፕ ትሁት አይደለም። ሶ ኢ ኦር ኤክሴፕት ዲ ኦር ሁሉም ልክ ናቸው ከዲ በቀር እያለ ነው አይደል? ሶ ዘ አንሰር ኢዝ ኢ ማለት ነው። ሶ ዘ አንሰር ኢዝ ኢ ማለት ነው። የአስረኛው ጥያቄ ላይ ደርሰናል። የአስረኛው ጥያቄ ቤዚክሊ ሂውማን ራይትስ አር ዲፈረንት ፍሮም አዘር ራይትስ ኢን ዛት ነው የሚለን። ሶ እቺን ጥያቄ ለእናንተ እናድርጋትና ኮሜንት ላይ መልሷን አስቀምጡ። እስከ ሪዝኑ ማለት ነው የራሳችሁን ሪዝን ፈጥራችሁ አስቀምጡ። እኛ ደግሞ በትክክል የመለሰው በትክክል ሪዝን ሰጥቶ የጻፈው ላይ ትንሽ ነገር ጨምረን የራሳችንን ሪፕሌይ እናደርጋለን ማለት ነው። ሶ በዚህ ሆን ጨርሰናል። ለቻናሉ አዲስ የሆናችሁ ቤተሰቦች አሁንም ቻናሉን ሰብስክራይብ ማድረግ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦትንም በደንብ ተጠቀሙበት። የቴሌግራም ቻናላችንንም ተቀላቀሉ። ቴሌግራም ቻናላችን ላይ ደግሞ ዌብሳይት ታገኛላችሁ። የኢትዮ ፕሮ ኤጁኬሽን ይፋዊ ዌብሳይት አለ። እዛ ዌብሳይት ላይ እጅግ በጣም ብዙ ኮርሶችን በቀላሉ ሰርች ሳታደርጉ ታገኛላችሁ። እሱንም በደንብ ተጠቀሙበት ማለት ነው። መልካም ጊዜ ይሁንላችሁ። መልካም እድል፣ መልካም ፈተና እንመኛለን። ፈጣሪ በጎ ደግ ደጉ ቸርቸሩን ያሳያችሁ፣ ያሰማችሁ፣ ይስጣችሁ። እናመሰግናለን።